ሰላም እንዴት ናችሁ? እግዚአብሔር ጸጋ እግዚአብሔር ሰላም ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ። ይህን ቀን አስመልክተን ደግሞ ዛሬ የእግዚአብሔርን ሐሳብ ከዚህ ከቅዱሱ ቃል እንመለከታለን። እቺን ቀን ስናስባት በመጽሐፍ ቅዱሳችን ላይ እንደምንመለከተው በጣም ታላቅ ደስታ የምስራች ከሰማይ የተሰማበት ቀን እንደነበረ እናስባለን። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 8 ጀምሮ በእረኝነት በደጅ አድረው ለነበሩ እረኞች መልአኩ መጥቶ ያላቸው ነገር ምንድነው? አትፍሩ፣ ታላቅ ደስታ የምስራች እንደገና ደግሞ ለሰው ሁሉ የሚሆን ይዤላችሁ መጥቻለሁ፣ እርሱም መድህን ጌታ ክርስቶስ የሆነ ተወልዶላችኋል ብሎ ለዓለም ሁሉ የሚሆን ለፍጥረት ሁሉ የሚሆን የምስራችን የተነገረበት ቀን ነበረ። ስለዚህ ዛሬም ስናስብ እኛ የምናስበው ይሄንን ነው። ይሄ የምስራች ደግሞ ያኔ ተነግሮ ያኔ ተፈጽሞ ያኔ የቀረ ነገር ብቻ ሳይሆን ለሰው ሁሉ ሲል ለዛ ሰዓት ለነበሩ ሰዎች ብቻ ሳይሆን አሁንም ላለነው ከዚህ በኋላም ለሚመጣ ወደዚህ ምድር ለሚመጣ ለሰው ሁሉ የሚሆን ታላቅ ደስታ የምስራች ነበረ እና ዛሬም ቀኑን ምክንያት በማድረግ እኛም ይህን ታላቅ ደስታ የምስራች የሆነውን ነገር እንናገራለን። እንግዲህ ይሄ ታላቅ ደስታ የምስራች ምንድን ነው ብለን ስንል መድህን ብሎ ይናገራል። መድህን የሚለው ከኃጢአት ማዳን የሚችል እንደተወለደ ነው የሚነግረው። ለምንድን ነው ለሰው ሁሉ የሆነው ይሄ ነገር ብለን ስንል ሮሜ ምዕራፍ 3 ቁጥር 23 ላይ እግዚአብሔር ቃል ሲናገር ምን ይላል? ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ደግሞ ጎሏቸዋል ይላል። ስለዚህ ኃጢአትን ያልሰራ በኃጢአት ማይጠየቅ በኃጢአት ውስጥ ያልወደቀ ከመጀመሪያው ሰው ከአዳም ጀምሮ ማንም ስለሌለ በዛም ሰዓት ምንድን ነው የሚለው? ለሰው ሁሉ የሚሆን ነው ይሄ ነገር። ለሰው ሁሉ ኃጢአተኛ ለሆነው ሁሉ መዳን የሆነ ጌታ ክርስቶስ ተወልዷል ብሎ ነው የሚነግራቸው። እነዚህ ሰዎች ደግሞ ያውቃሉ፣ እስራኤላውያኖች ስለሆኑ አንድ የሚያውቁት ነገር አለ። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ምሕረት ይቅርታ ሊያደርግ የሚችል ማንም እንደሌለ ይሄንን ነገር ያውቃሉ። ስለዚህ ይህን ነገር ለምሳሌ በመዝሙር 130 ላይ እግዚአብሔር ቃል ሲናገር ምን ይላል? በእግዚአብሔር ዘንድ ምሕረት በእርሱም ዘንድ ማዳን አለ ይላል። ምሕረት ያለው በእግዚአብሔር ዘንድ ነው፣ ማዳን ያለው በእግዚአብሔር ዘንድ ነው። ከዛ በኋላ ምን ይላል? ማዳን አለ ይልና እስራኤል ሆይ በእግዚአብሔር ተስፋ አድርግ፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል ይላል። ይህንን ያውቃሉ። ከኃጢአት ሁሉ ማዳን የሚችል አንድ እግዚአብሔር ብቻ እንደሆነ ኃጢአትን ይቅር ማለት ያን እንኳን ኢየሱስ ክርስቶስ ኃጢአት ተሰረየችልህ ሲል ብዙዎች እንደ ስድብ ይቆጥሩት የነበረው ለዛ ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰርይ ይችላል ይሉ ነበር። እውነት ነው። የሰው ልጅ ግን በምድር ላይ ኃጢአትን ለማስተስረይ ስልጣን እንዳለው ይነግራቸው ነበር እና ይሄ የተወለደው ሕፃን የምስራች ሆኖ የመጣው ይሄ የእግዚአብሔር ልጅ የሰዎችን ኃጢአት ማስወገድ እንደሚችል ያ በእስራኤል ተስፋ እንዲያደርግ የተነገረው ኃጢአትን ለማስወገድ እግዚአብሔር ሃይማኖትን አይደለም ተስፋ እንዲያደርጉ ያደረጋቸው፣ ወይም ደግሞ ስልጣኔውን አይደለም ተስፋ እንዲያደርጉ ባህላቸውን ወይም የሆነ ሰው የሆነ ነገር አይደለም። እስራኤልን እዚህ ጋር የሚለው ምንድነው? እግዚአብሔር ነው ከኃጢአቱ የሚያድነው። ስለዚህ ማዳን ያለው በእግዚአብሔር ዘንድ ነው፣ እንደገናም ደግሞ ምሕረትም ያለው በእግዚአብሔር ዘንድ ነው ይልና እስራኤል ሆይ ተስፋ አድርግ። ምን? እግዚአብሔር ከኃጢአታችሁ ሁሉ ያድናችኋል ብሎ ይናገራል እና ይህን ተስፋም ለመፈጸም ነው ይህን ምስራች የመጣውና ይህ ኃጢአት ሰውን ከእግዚአብሔር ለይቷል። መጽሐፍ ቅዱሳችን በሮሜ 6:23 ላይ እንደሚናገረው ሁሉ ኃጢአትን ስለሰሩ የኃጢአት ደሞዝ ደግሞ ሞት እንደሆነ ይናገራልና ሁሉ በሞት ውስጥ ስላሉ ሊያድን የሚችል ከምድር ላይ የሆነ ማንም እንደሌለ እናውቃለን። መጽሐፍ ቅዱስም እሱን ይነግረናል እና ሁላችን በሞት ውስጥ ነው ያለነው። ፍጥረት ሁሉ በሞት ውስጥ ነው ያለውና ይህንን ይናገራል። ስለዚህ ይህንን የምስራች ለእረኞቹ ግን ከመነገሩ በፊት አስቀድሞ እግዚአብሔር ለማርያምም ሲገለጥላት በመልአኩ በኩል ለዮሴፍም ሲገለጥለት በሕልም በመልአኩ በኩል የተናገረው ነገር ነበረ። እንዲህ ይላል ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ስንመለከት የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። ስለ ውልደቱ ነው የሚነግረን። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ከዮሴፍ ጋር ተጫጭተው ነበር። ነገር ግን ከእርሱ ጋር ምንም ግንኙነት ሳይኖራት አርግዛ ተገኘች። እጮኛዋ ዮሴፍ ጻድቅ ስለነበረና ማርያምንም በሰው ፊት ሊገልጣት ስላልፈለገ በስውር ሊተዋት ወሰነ ይላል።
ዮሴፍ ጻድቅ ቢሆንም አሁን በማርያም ውስጥ እየሆነ ያለው ነገር፣ በማርያም ሕይወት ውስጥ እየተፈጸመ ያለው ነገር ምን እንደሆነ ግን አላወቀም፣ አልገባውም። እንደመሰለው ደግሞ ከሌላ ወንድ ጋር ያደረገችው ነገር ነው የመሰለውና ጻድቅ ስለሆነ በስውር ሊተዋት ፈለገ። ከዚህ በኋላ ግን እግዚአብሔር ሲመጣ እንመለከተዋለን። እነሆ በስውር ሊተዋት ወሰነ። በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤት ለመውሰድ አትፍራ። እጮኛህን ማርያምን ወደ ቤት ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ። ይህንን ለእርሷም ነግሯታል። ወንድ ልጅ እንደምትወልድ ስሙንም ኢየሱስ እንደምትለው ነግሯታል። እና እዚህ ጋር ግን ጨምሮ የሚናገረው ነገር ምንድነው? ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡንም ከኃጢአታቸው ያድናቸዋል አለው። ይህ ለእነርሱ ከባድ መልእክት ነው። ምክንያቱም ቅድም እንዳልነው ኃጢአትን ማዳን የሚችል ኃጢአትን ማስወገድ የሚችል አንዱ እግዚአብሔር ብቻ ነው። አሁን ግን ለዮሴፍ ምንድን ነው የሚለው? እነሆ ወንድ ልጅ ትወልዳለች፣ እሱም ደግሞ ሕዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ በለው። ኢየሱስ ማለት አዳኝ ማለት ነው። የሚያድነው ደግሞ ከኃጢአት ነው እና እርሱ ያድናል አለው። ለዚህ ጥያቄ ግን መልስ የሚሆን ቀጥሎ ይነግረዋል። ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና ጌታ በነቢይ እንዲህ ሲል የተናገረው ይፈጸም ዘንድ ነው። ይፈጸም ዘንድ ይህ ሁሉ ሆነ። ይህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ይላል። ዮሴፍም ከእንቅልፉ ነቃ፣ እንዳታዘዘውም ማርያምን ወሰዳት። ሁለት ስሞች እዚህ ጋር እንመለከታለን። አንደኛ ምንድን ነው ያለው? ወንድ ልጅ ትወልዳለች፣ ስሙን ኢየሱስ ትለዋለህ። አዳኝ ማለት ነው። ይህ ኢየሱስ ከኃጢአት ሰዎችን ሁሉ ያድናል አለው። እንደገና ጥያቄ እንዳይሆን ደግሞ መልስ ሊሆን ምን አለው? እንደገና ይሄ በትንቢት የተነገረው ነው። ግን በትንቢት የተነገረው ምን የሚል ስም ነው? አማኑኤል የሚል ስም ነው። አማኑኤል ደግሞ ምንድነው? እግዚአብሔር ከኛ ጋር። ኦኬ፣ ይሄ ነገር ሁለቱን ስናገናኘው ፍጹም የሆነ መልስ ይሰጠናል። ምንድነው? እግዚአብሔር ነው ኃጢአትን ሊያስወግድ የሚችል ብቸኛው እርሱ ነው። አዎ። አሁን ይሄ ኢየሱስ ግን እዚህ ጋር የምንመለከተው የተወለደው ሌላ ስሙ አማኑኤል ነው። አማኑኤል ደግሞ ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። ስለዚህ ይሄ የተወለደው እግዚአብሔር ወልድ ነው፣ ሌላ አይደለም፣ እግዚአብሔር ነው ራሱ። ስለዚህ ምንድን ነው? እግዚአብሔር ከኛ ጋር ይሆናል በክርስቶስ። ያኔ ኃጢአታችንን ከኛ ያስወግዳል። ስለዚህ ኢየሱስ ክርስቶስን ስንመለከት ይህንን ያደረገው ሁለቱ ስሞች የእግዚአብሔር አብሮነትና ሕዝቡን ከኃጢአት የማዳን የሚለው ነገር አሁንም በእግዚአብሔር ነው እየተሰራ ያለው። ነገር ግን እግዚአብሔር አሁን እየሰራ ያለው ከሥላሴ አካል አንዱ በሆነው በክርስቶስ ወይም በኢየሱስ ክርስቶስ አማካኝነት እንደሆነ ይህንን ነገር ይነግረናል። እግዚአብሔር ከእኛ ጋር ይሆናል በክርስቶስ፣ እኛ በክርስቶስ ከእግዚአብሔር ጋር እንሆናለን። ያኔ የኃጢአት ስርየት የሚለው ነገር በክርስቶስ እንደዛ እናገኛለን ማለት ነው። ምክንያቱም በዮሐንስ መልእክትም ላይ ሲናገር በእርሱ ኃጢአት የለም ይላል። ኃጢአትን ሊያስወግድ ደግሞ እንደተገለጠ መጽሐፍ ቅዱሳችን በዚህ በዮሐንስ መልእክት ላይ ምዕራፍ 3 ላይ ይነግረናል። በእርሱ ኃጢአት የለም። እውነት ነው፣ ሰው ሆኗል፣ ተወልዷል። ፍጹም ሰው ነው፣ ፍጹምም አምላክ ነው። በእርሱ ምንም ኃጢአት አልነበረም፣ ኃጢአት የለበትም እና ከኃጢአታችን ሊያድነን ይህ ኢየሱስ ክርስቶስ ሰው ሆኖ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምንመለከት ቃልም ሥጋ ሆነ ተብሎ እንደተጻፈ ይሄ የሆነበት ቀን ነው ዛሬ የምናስበው እና ዛሬም እንድናስብ የሚያስፈልገው ይህንን ነው። በዮሐንስ ወንጌል በዚሁ በምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ስለ ክርስቶስ ሲናገር እንዲህ ይላል። ዮሐንስም በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለእግዚአብሔር ይሆን። ስለዚህ ምንድነው? ይሄ ኢየሱስ ለእስራኤል ብቻ አይደለም የመጣው፣ ሕዝቡን ያድናቸዋል ሲል ዓለም ሁሉ ነው ኃጢአትን የሰራው። ስለዚህ ክርስቶስ የመጣው ለማን ነው? ለዓለም ሁሉ ነው። መጥምቁ ዮሐንስ ምን አለ? የእግዚአብሔር በግ። ምን? የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ዓለም በኃጢአት ሁሉ ነው ያለው። ዓለም አዳኝ ያስፈልገዋል። ሰው ራሱን ማዳን አይችልም። ሃይማኖት ሊያድነው አልቻለም። ምንም ነገር ሊያድነው ስላልቻለ ይሄ ሰው ሆኖ ወደ ምድር የመጣው በዚህ ገና ላይ የምናስበው ክርስቶስ ሥጋ ሆኖ ወደ ምድር የመጣበት ትልቁና ዋናው ምክንያት ይሄ ነው፣ ሰዎችን ከኃጢአት ለማዳን መዳን። ለዚህ ነው መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ከሰማይ በታች የተሰጠን ስም ይሄ ኢየሱስ ክርስቶስ እንደሆነ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ይነግረናል።
ስለዚህ ወገኖቼ ገናን ስናስብ ወይም ደግሞ ይህንን ጊዜ ክርስቶስ የተወለደበትን ነገር ስናስብ ክርስቶስ የተወለደበትን ምክንያት ማሰብ ግድ ይለናል። ለምንድን ነው የተወለደው ክርስቶስ ስንል ሕዝቡን ከኃጢአት ሊያድን፣ እኔን ከኃጢአት ሊያድን፣ አንተን፣ አንቺን፣ ሁላችንንም ከኃጢአት ለማዳን ነው ኢየሱስ ክርስቶስ ሰው ሆኖ ወደ ምድር የመጣው። ስለዚህ ሌላ ነገር አይደለም። መጾማችን አይደለም ከኃጢአት የሚያድነን፣ መጸለያችን፣ ገዳም መግባታችን ወይም የተለያዩ ነገሮችን ማድረጋችን አይደለም ከኃጢአት ሊያድነን የሚችለው። ምንም መፍትሄ ስለሌለ፣ ማንም ሊያድን የሚችል ስለሌለ እግዚአብሔር ልጁን ኢየሱስ ክርስቶስን ሰው አድርጎ ወደ ምድር አመጣው። አሁን በእግዚአብሔርና በሰው መካከልም ሆኖ የሚያማልደው ይሄው ሰው ሆኖ የመጣው ክርስቶስ ነው። ለዚህ ነው መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ ይለናል። በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እርሱም ይላል ሰው የሆነው ክርስቶስ ነው። መካከለኛ መሆን መላእክት አይችሉም። መካከለኛ መሆን ሰዎች አይችሉም። መካከለኛ መሆን ማንም አይችልም። ምክንያቱም መካከለኛ ማለት ምን ማለት ነው? እግዚአብሔርን ከነሙሉ ቅድስናውና ጽድቁ ይዞ ሰውን ደግሞ ከነሙሉ ኃጢአቱ መያዝ የሚችል ነው። እነሆ ሰዎችን ብናመጣቸው ሰዎች ኃጢአተኛ፣ ሁሉም ኃጢአትን ሰርተዋል ስለተባሉ ሰውን ከነ ኃጢአቱ መያዝ ይችላል። እግዚአብሔርን ከነ ቅድስናው ግን መያዝ አይችልም። መላእክትን መካከል ላይ ብናመጣቸው አሁንም መላእክት እንኳን ስንፍና ከሳቸዋል ይላል። እንደው እነሱ እንኳን እግዚአብሔርን ከነ ቅድስናው መያዝ ቢችሉ እኛን ከነ ኃጢአታችን ግን መልአክ መያዝ አይችልም። አንድ ጊዜ እግዚአብሔር እንደዚህ ብሏቸዋል እስራኤላውያኖችን፣ እኔ መልአኬን እልካለሁ አለ፣ ግን ኃጢአትን አይቶ አይታገስምና እንዳይገል ተጠንቀቃለ። መልአክ ኃጢአትን አይቶ ታግሶ እኔን መያዝ አይችልም። ስለዚህ መካከለኛ መሆን አይችልም። ስለዚህ መካከለኛ እንዲሆን እግዚአብሔር ምን አደረገ? ይህንን ልጁን ፍጹም ሰው ፍጹም አምላክ የሆነውን ክርስቶስን እንደዚህ ከድንግል ማርያም ተወልዶ ወደ ምድር እንዲመጣ አደረገ። እሱ ፍጹም ሰው ነው፣ እንደገናም ደግሞ ፍጹም አምላክ ነው። በዚህ ፍጹም ሰውነቱና በፍጹም አምላክነቱ በፍጹም ሰውነቱ ሰዎችን ከነ ኃጢአታችን ሊይዘን ቻለ፣ ሰው ስለሆነ ኃጢአት ባይኖርበትም። በፍጹም አምላክነቱ ደግሞ እግዚአብሔርን ከነሙሉ ቅድስናውና ክብሩ መያዝ ቻለ። ይሄ ክርስቶስ መካከለኛ መሆን ቻለ። እግዚአብሔር የተመሰገነ ይሁን። በፍጹም ሌላ መካከለኛ መሆን የሚችል ማንም የለም ወገኖች። ይሄ የማዳን ስራ ነው በክርስቶስ እንዲሰራ ሰው ሆኖ የመጣው። በኋላ ላይ በመስቀል ላይ በሚያደርገው በመስቀል ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላልና ይሄ የክርስቶስ ደም ነው የሰዎችን ልጆች ሁሉ ከኃጢአታቸው ሊያነጻቸው የቻለው፣ ከአብ ጋር ሊያስታርቀን የቻለ አንድ እግዚአብሔር፣ በእግዚአብሔርና በሰው መካከል ያለው አንድ እርሱ ክርስቶስ ነው። ስለዚህ ስለ ኃጢአት በመጨረሻው እንኳን የጌታ እራትን ባከበሩበት ሰዓት ይናገር ነበር። ይህ ስለ እናንተ ኃጢአት የሚፈሰው ስለ አዲስ ኪዳን የሚፈሰው ደሜ ነው፣ የሚቆረሰው ስጋዬ ነው እያለ በሰውነቱ የሆነውን ነገር ይነግረን ነበረ። ዛሬ ይህንን የምስራች ለፍጥረት ሁሉ እንናገራለን። በየትኛውም ዓለም ላይ ሆናችሁ ይህንን መልእክት የምትሰሙ ሁሉ ይሄ ነገር ለእናንተም ነው፣ ለሰው ሁሉ የሆነ የምስራች ነው። ደግሞም ታላቅ ነው፣ ደስታም ውስጡ ያለበት ነገር ነው። ወገኖቼ ሙታን ነበረን። ኢየሱስ ክርስቶስ ይህንን ተወልዶ በመስቀል ላይ በሰራው ስራ ነው ይህንን የዘላለም ሕይወት እንድናገኝ ያደረገን እና ዛሬ ይህንን የምስራች ሁላችን እንድንሰማ፣ ሁላችንም ደግሞ ይሄ ቅድምም እንደተመለከትነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ይላል መጽሐፍ ቅዱሳችን ስንመለከት። አንድያ ልጁን እስኪሰጥ ድረስ እግዚአብሔር አንድ ልጁን ሰጥቶናል፣ ስጦታ እንደሆነ ይነግረናል። እንግዲህ ይህንን ነገር አስቡ። ኢየሱስ ክርስቶስ ሰው ሆኖ የመጣው የእግዚአብሔር ስጦታ ሆኖ ከሆነ እኛ ምን ማድረግ አለብን ማለት ነው? ይህንን ስጦታ መቀበል አለብን ማለት ነው። መቀበል አለብን። ሰጠን፣ ልጁን ሰጠን። በዛ በግርግም ውስጥ እንዲወለድ አድርጎ ይህንን ብርቅ የሆነውን አንድያ ልጁን ኢየሱስ ክርስቶስን ለሁላችን ስጦታ አድርጎ እግዚአብሔር አብ ሰጠ። ከኃጢአት እንድንበት ዘንድ ይህንን ስጦታ ሰጠን። እንግዲህ ምን ማድረግ አለብን? ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል አብ የሰጠውን ይህን ስጦታ በምንቀበልበት ሰዓት ኢየሱስ ክርስቶስ ተወልዶ ሰው ሆኖ ወደዚህ መጥቷል። ወደ ሕይወታችን ደግሞ እንዲወለድ ወደ ሕይወታችን ደግሞ እንዲገባ አሜን ብለን ደግሞ እሱን በምንቀበልበት ሰዓት ያኔ ነው ከኃጢአት ሊያድነን የሚችለው። የአብን ስጦታ ስንቀበል ይህን ኢየሱስ ክርስቶስን ያኔ ምን ይሆናል ማለት ነው? በሕይወታችን ይሄ መዳን የሚለው ነገር መፈጸም ይጀምራል። በእርሱ ስንጸና ደግሞ እስከ ፍጻሜ ድረስ ጸንተን በዚህ ከእግዚአብሔር ጋር ወራሾች እንሆናለን።
ስለዚህ ይህን ቀን እንደዚህ እናስበው። የልደቱ ባለቤት ብዙ ቦታ ያለው በፍጹም ክርስቶስ ያልታሰበባቸው በዓላቶች አንድ ወቅት ላይ ቢቢሲ ላይ ይመለከት ነበረ ስለ ክሪስመስን በተመለከተና ጋዜጠኛው እየዞረ ይጠይቅ ነበርና እንዴት ነው ክሪስመስ ሲባል ሁሉ ሰው አንድም ሰው አላገኘውም ስለ ክርስቶስ የሚያወራ። ሁሉም ያወሩ የነበሩት ስለ ሲዝን ለውጥ፣ ስለ ሳንታ፣ ስለ ክሪስመስ ትሪ፣ እዛ ጋር ስላለው ጊፍት እንደዚህ ነበር የሚያወሩት እንጂ ስለ ልደቱ ባለቤት ስለተወለደው ሕፃን ግን ማንም አንድ እንኳን ከኢንተርቪው ውስጥ አልሰማው። በሚቀጥለው ደግሞ እንዲሁ በአማንዳ አማርኛ የሚያስተላልፍ ቻናል ላይም ስመለከት ይጠይቅ ነበር። ስለ ገና ሲጠይቅ ሰዎች አሁንም የሚያወሩት ስለሚበሉት ቅርጫ ስለሆነ ነገር ስለተወለደው ስለ ልደቱ ባለቤት አይደለም። ዛሬ ወገኖቼ በዓላችን በምግብ በምናምን ማክበር አይደለም። የልደቱን ባለቤት እያሰብን እንድናከብረው ያስፈልጋል። የልደቱን ባለቤት ደግሞ ስናከብር ምን ብለን ነው የምናስበው? ይሄ ኢየሱስ የተወለደው እኔን ከኃጢአት ለማዳን ነው። ዓለምን ከጥፋት ከኃጢአት ለማዳን ነው። ምክንያቱም ማንም ራሱን ማዳን ስለማይችል። ስለዚህ ምንድን ነው ገናን ክሪስመስ የሚለውን ሲዝን በምናስብበት ሰዓት መዳንን ከኃጢአት መንጻት የሚለውን ነገር ነው ማሰብ ያለብን። ይህንን ዛሬ ልተውላችሁ ፈልጋለሁ። በእናንተ ቤት ይሄ ነገር እየታሰበ እነሆ፣ በቤተ ክርስቲያን ይሄ ነገር እየታሰበ እነሆ። ይህንን በምናስብበት ሰዓት ደግሞ ምንድነው ኃጢአትን እምቢ ማለት አቅም ይዘን ኃጢአትን እምቢ እያልን ለጽድቅ ራሳችንን እየሰጠን ምን ይለዋል ጳውሎስ ለጢሞቴዎስ? ሽሽ ይለዋል። እና ይህንን እያሰብን መቼም በኃጢአት ውስጥ አንኖርም። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል መጽሐፍ ቅዱስና ይህንን የምንሸሽበት በቃ በጽድቅ የምንኖርበት በቅድስና የምንመላለስበት እንዲሆን እግዚአብሔር ይፈልጋል። ከዚህ ውጭ ወገኖቼ እንዲሁም እናከብረው ከሆነ ሌሎች ቀኖችን አክብረን እንደሚያልፉ በቃ የሆነ በዓል ተከብረው እንደሚያልፍ እንደ አንድ ቀን ነው። ይሄ አንድ ቀን አይደለም። እንደው ይሄ ቀን ለመታሰቢያ እናደርገዋለን እንጂ የክርስቶስን መወለድ፣ የክርስቶስን መከራ፣ የክርስቶስን ሞት፣ የክርስቶስን ትንሣኤ ሁልጊዜም የምናስበው ነገር ነው። ኢየሱስ እርሱ ሕይወታችን ነው። እርሱ የዘላለም ሕይወት የሰጠን ነው እና በዚህ ውስጥ እንድንሆን እግዚአብሔር አምላክ ይፈልጋል። ደስታ ነው፣ የምስራች ነው። ስለዚህ ይህንን ያገኘን ይህን ስጦታ የተቀበላችሁ ሁሉ ምንም ይጉደል፣ ምናልባት ለበዓሉ ምንም አይኖራችሁ፣ ግን በትልቅ ደስታ እንደስበው ዘንድ እግዚአብሔር ይፈልጋል። ጌታ የተባረከ ይሁን። ይህን የምስራች ይህንን የእግዚአብሔር ስጦታ ነው ልነግራችሁ የምፈልገው። እግዚአብሔር አምላክን እንባርከዋለን። ስሙ የተባረከ ይሁን። አሜን።